እጅህን ስትከፍት ሕይወት ላለው ሁሉ መልካም ታጠግባለህ፣ መልካም ታጠግባለህ። የሰራዊት ጌታ ቅዱስ እግዚአብሔር እንዴት ደግ አምላክ ነህ፣ እንዴት ደግ አምላክ ነህ። እንደምን አረፈዳችሁ። እግዚአብሔር የተመሰገነ ይሁን። ሰላም ነው ሁሉም። እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ እንደገና ሳምንታችንን ጠብቀን ተገናኝተናል። እግዚአብሔር የተመሰገነ ይሁን። በዚህ በማይለወጠው ለዋጭ መርሃ ግብራችን ላይ ባለፈው ሳምንት እንደተነጋገር ነው ዛሬ ቀጣዮቹን የፍቅር ባህሪያቶች እናያለን። እንግዲህ ፍቅር በጣም ቀላል የምትመስል ፍቅር በምትል በሶስት ፊደል ተቀምራ የተቀመጠች ግን በውስጧ በጣም በርካታ ቁም ነገሮች ያለባት ከሰማነው እግዚአብሔር የሚናገረንን ካዳመጠን መጽሐፍ ቅዱስ የሚለንን ከሰማን የብዙዎቻችንን ቤት ሕይወትና ኑሮ ሊለውጥ የሚችል ሊያሻሽል የሚችል ወደ ተሻለ የፍቅር ወይም ደግሞ ወደ ተሻለ ወደ ከበረው የቤተሰብ ሕይወት ሊያመጣን የሚችል ወሳኝ ፖይንቶች ናቸው እነዚህ የምናነሳቸው ፖይንቶች ማለት ነው። ስለዚህ በማይለወጠው ለዋጭ በዚህ ርዕስ ዙሪያ የምናነሳቸው ነገሮች የብዙዎቻችሁን ቤት እንደሚሰሩት እናውቃለን። በጣም ወሳኝ ነገር ነው። እግዚአብሔር በጣም ትኩረት የሚሰጥበት ነገር ላይ ነው ትኩረት ሰጥታ ቤተክርስቲያን እየሰራን ያለ ነው። ስለዚህ እናንተም በያላችሁበት ቤተሰቦች በተለይ ወላጆች በጣም ትኩረት ሰጥታችሁ እንድታዩት እንዲሁም ደግሞ ልጆችም እንደዚሁ ያላገባችሁ ወጣቶች በዚህ ጉዳይ ጠለቅ ያለ እውቀት ልትይዙ የሚያስፈልግበት እንደ ነገሩ አርጋችሁ ብትገቡበት የአንድ ተረት ባለቤት ነው የምትሆኑት። የሆነ ተረት አለ በትክክል ካላልኩት ታርሙኛላችሁ። አለባብሰው ቢያርሱ አይደል በአረም ይመለሱ የሚባል ተረት አለ እና አለባብሰን ብንሄድ መጨረሻ የማይሆን ነው የሚሆነው። ስለዚህ በትክክል በጉዳዩ ላይ ጤናማ የሆነ መሰረታዊ እውቀት ይዘን ብንገባ በጣም ጥሩ ነው የሚሆነው። ስለዚህ ባለፈው ወሳኝ የሆኑ መጽሐፍ ቅዱስ ላይ የተቀመጡት የፍቅር ባህሪያቶችን በተለይ አጋፔን አንስተናል። አጋፔ መስጠት እንጂ መቀበል ያለበት ሳይሆን የክርስቶስ ፍቅር የተቀበልነው ፍቅር። ስለዚህ ሰዎች እኔ ክርስቶስ የሰጣቸው ነገር ካልገባቸው ሌላ ነገር በጣም ብዙ ነገር ይገባቸዋል፣ ሰው የሚሰጣቸው ነገር ይገባቸዋል ብዬ አላስብም። ስለዚህ ክርስቶስ የሰጣችሁ ነገር ምን ያህል ስንቶቻችሁ ተረድታችሁታል? የተሰጣችሁስ ፍቅር ምን አይነት ነው? በምን አይነት ፍቅር ውስጥ ነው እየኖራችሁ ያላችሁት? ተቀብየዋለሁ ከእግዚአብሔር አግኝቼዋለሁ የምትሉት ፍቅር እኮ ከሌላችሁ የምትሰጡት ፍቅር አይኖራችሁም። ልሰጡ የምታስቡት እቺ ሃፒ ሆርሞን የምትሰጣችሁ ኢሞሽናችሁ ያለችው ሙቀት ብቻ ትሆናለች። እሷ ከሁለት ጊዜ መኝታ በኋላ ማትኖር ነው የምትሆነው እና ትጎዳላችሁ። የብዙ ሰዎች ፍቅር ዛሬ ፍቅር የለም ውስጤ ምንም አይነት የፍቅር ስሜት የለኝ የሚሉት ሰዎች ያቺን ሃፒ ሆርሞን እየፈለጓት ነው እና እሷ በጓደኝነት ጊዜ ትመጣለች፣ ደግሞ በሆነ ምክንያት ልጠፋ ትችላለች። ገቢ ሲጨምር ልትመጣ ትችላለች፣ ገቢ ሲቀንስ ልጠፋ የምትችል ልትሆን ትችላለች። ስለዚህ በጣም ወሳኝ የሆነ ነጥብን ያነሳ ነው። እንግዲህ አጋፔ ምክንያታዊ አይደለም፣ በቃ ከምክንያት የሚያልፍ ነው። አንድን ሰው ለመውደድ ወይም ለመጥላት ምክንያት የማይፈልግ ነው። ከምክንያት በላይ የሆነ ከፍ ያለ ፍቅር ስለሆነ እሱም ፍቅር መያዝ በጣም ጥሩ ነው። ስለዚህ ቤታችንን በተለይ በጥሩ ሁኔታ ወደ ተሻለ አቅጣጫ ይዘን መሄድ የምናስብ ሰዎች ካለን አለመግባባታችንን ቀርፈን በየቤታችን ያሉ ግጭቶችና ችግሮችን ቀርፈን የተሻለ ቤታችን ወደ ተሻለ አቅጣጫ ይዘን መሄድ የምንችልበት አሁን በጣም መሰረታዊ የሆነው ነገር ፍቅር ነው። ባለፈው መጨረሻ ላይ እንደነገርኳችሁ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህ ደግሞ የሚበልጠው ፍቅር ነው ይላል። ፍቅር ደግሞ ከሌለን ምንድነው የተባባልነው? ባዶ ምንም አይጠቅመኝም። ፍቅር ከሌለኝ ምንም አይጠቅመኝም። በመላእክት ልሳን ብናገር፣ የእውቀት ስጦታ ቢኖረኝ፣ ሁሉን ባውቅ፣ ሚስጥርን ሁሉ ባውቅ፣ ተራራን የሚያፈልስ እምነት ቢኖረኝ። እንግዲህ በጣም በርካታ አሉ የሚባሉ በምድር ላይ በጣም ወሳኝ የሆኑ ዛሬ በተለይ እኔ የቢጤ አገልጋዮች በጣም የምንፈልጋቸው ነገሮች ሁሉ ቢኖሩን፣ መናፍስቶችን ብንለይ፣ የእውቀት ስጦታ ኖሮን የሰዎችን ሚስጥር ብናውቅ፣ መናፍስቶችን በስማቸው እየጠራን ብናስወጣ፣ ከእምነታችን የተነሳ በእምነት ደግሞ ተራራን መንቀል የምንችልበት የሚታይ በሽታን መንቀል የምንችልበት እምነት ቢኖረን፣ ፍቅር ከሌለን ትርጉም የለውም ነው የሚለው። ስለዚህ ብዙ የጸጋ ስጦታዎች ኖረውን ፍቅር አልባ ከሆንን ትርጉም የለውም ነው የሚለው። ስለዚህ ፍቅር በጣም ወሳኝ ነገር ነው። እንግዲህ የእግዚአብሔርን መንግስት እንኳን ለማገልገል የሚሰጡት እነዛ ስጦታዎቹ ሁሉ ኖረውን
ዋናው ኮሩ ፍቅሩ ከሌለን እነሱ ሁሉ ማይጠቅሙን እንደሚሆኑ ከተናገረ ዛሬ ቤትን ይጠቅማል ብለን የገዛነው ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ የገዛናቸው ቁሳቁሶችና ንብረቶች ሊሆኑ ይችላሉ፣ ያፈራናቸው ለቤተሰብ ወይ ለትዳር በጣም ያስፈልጋሉ ያልናቸው በጣም ያማምሩ የቤት ዕቃዎች የሚያስፈልጉን ማቴሪያሎች ብንሰበስብና ፍቅር ከሌለ ልክ እንደዚህ የጸጋ ስጦታ ነው፣ ምንም አይጠቅመን፣ ባዶ ነው የሚሆነው። ሚንሿሿ ትርጉም የሌለው ጽናጽል ነው ምን ሆነው ተባብለናል። ስለዚህ በጣም ወሳኝ የሆነውን ለቤታችን በጣም አስፈላጊ የሆነውን ከምንም ነገር በላይ በጣም ትኩረት ሰጥተን ቤታችን ሊኖር የሚገባ እኔ በየሰው ቤት ውስጥ ሊኖር የሚገባ በእያንዳንዳችን ጓዳ፣ በእያንዳንዳችን ኑሮ ውስጥ፣ በእያንዳንዳችን ትዳር ውስጥ፣ በእያንዳንዳችን ግንኙነት ውስጥ ሊኖር የሚገባ እንደው ሌላው ነገር ሁሉ ባይኖር ይሄ ካለ ሁሉም ነገር እንዳለ እዚህም እዛም አብሮ የሚኖር ነገር ስለሆነ ወሳኙ ፍቅር ነው። ለዚህ ነው ጌታ ኢየሱስ አዘውትሮ በዚህ ምድር በስጋ ወራት በተመላለሰ ጊዜ በጣም ብዙ ነገር አስተምሯል። መጨረሻ ላይ ግን ወደ መሄጃው ሰዓት እንደደረሰ አውቆ የሰራው የመጨረሻው ነገር ይሄንን ፍቅር ነው። ወርዶ ዝቅ ብሎ ሰዎችን ሰርቭ አድርጎ እኔ እንዳደረግኩላችሁ ብሎ ፍቅርን እንዳሳየ መጽሐፍ ቅዱስ ይነግረናል። ስለዚህ ከማንም ምንም ሳንጠብቅ የምንሰጠው ፍቅር ባለቤቶች እግዚአብሔር ያርገን። አሜን በሉ እስቲ። የማንጠብቅ ሰዎች የምንሰጥ ሰዎች እንድንሆን። ለምን ከተቀበልን የምንሰጠው አናጣ። ከእግዚአብሔር የተቀበላችሁት ፍቅር አለ ወይ? እግዚአብሔር እንዴት እንደሚወዳችሁ ገብቷችኋል ወይ? የእግዚአብሔር ፍቅር በርቶላችኋል ወይ? ይሄ ለማስተዋል ከመታወቅ የሚያልፈው የክርስቶስ ፍቅር ገብቷችኋል ወይ? እግዚአብሔር ለእናንተ የሰጣችሁ ፍቅር ገብቷችኋል ወይ? ለዚህ ነው ዮሐንስም አብ እንዴት ያለ ፍቅር እንደሰጠን እዩ ነው የሚለው። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት አይነት ፍቅር እንደሰጠን እዩ። እንዲሁም ነን አሁን ይላል የእግዚአብሔር ልጆች ነን ነው የሚለው። ስለዚህ የእግዚአብሔር ልጆች የሆንበትን ሚስጥር እግዚአብሔር ካላበራልን ትዳርን የምንመራበት፣ ራሳችንን የምንመራበት፣ ከሰዎች ጋር የምንኖርበት፣ የምናገለግልበት፣ የምንወጣበት፣ የምንገባበት ኃይል የለንም ማለት ነው። ስለዚህ በጣም ወሳኝ ነገር ነው ፍቅር። ስለዚህ ፍቅርን ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲተርክላቸው ይሄ ሁሉ አገልግሎት ቢኖራችሁ ትርጉም የለውም፣ እነዚህ ነገሮች በጣም ወሳኝ ናቸው ብሎ የፍቅርን ባህሪያት ገልጦልናል። የመጀመሪያው ፍቅር ታጋሽ እንደሆነ አይተናል። ፍቅር የሚታገስ ነው። ፍቅር ደግ እንደሆነ፣ ጀነረስ እንደሆነ፣ ፍቅር የማይመቀኝ እንደሆነ። ሁለት ፍቅረኛሞች የሚወዳደሩ ተወዳዳሪዎች አይደሉም። ገመድ ጉተታ የሚጫወቱ አንዱ ባንዱ ላይ የሚቀናበት አለ። ቅናት የሚባለው ነገር በውድድር ውስጥና በፉክክር ውስጥ የሚገለጥ ነገር እንደሆነ ነግሬያችኋለሁ። ፍቅር አይታበይም ማለት ፍቅር የሚታበይ አይደለም። በቃ ትዕቢት ውስጡ የለበትም። አይታበይም። ይሄ አለኝ፣ ያ ያለኝ፣ ትምህርት አለኝ፣ እውቀት አለኝ፣ እኔ ቆንጆ ነኝ፣ እኔ ተማርኩ ነኝ፣ ዘሬ እንደዚህ ነው እንደዛ ነው እያለ የሚል አይደለም። ፍቅር ነው ያለን። ስለዚህ ፍቅር ማይታበይ ነው። ስለዚህ መታበይ ህይወታችን ውስጥ ካለ ፍቅር አልባ ነን ማለት ነው። እሱን ከቤታችን ማስወጣት አለብን። ምናልባት እንደው የሚያስፈልግ ቁም ነገር መስሎን በቤታችን ተሸክመነው ትምክትን፣ ኩራትን፣ በቃ ይሄ ማናለብኝነት ምናምን ተሸክመን በዘመናችን ሁሉ የኖርን አባቶች ካለን እናቶች ካለን ዛሬ እሱ ፍቅር አልባ መሆናችንን የሚያሳይ የሚያቃጥር ነገር ነው። ትምክት ፍቅር አልባ መሆናችንን የሚያሳብቅ ምልክት ነው። ትምክት ትዕቢተኝነት ነው። ከእግዚአብሔር ፍቅር ውጭ እየኖርን መሆናችንን የሚያሳይ ነው። ስለዚህ እኛ በእግዚአብሔር ፍቅር ተማረከንና የእግዚአብሔር ፍቅር ያገኘን ሰዎች ከሆንን ፍቅር የማይመካ እንደሆነ እንዲሁም ደግሞ አይኮራም። ሌላኛውን ሰው ዝቅ አድርጎ እሱ ከፍ የሚል አለመሆኑን ተነጋግረናል። ኩራት የትዕቢት ምልክት ነው። ኩራት ውስጥ የትዕቢተኛ ሰው መገለጫ ነው ኩራት። እና ኩራትን ትተን እንደው ይህንን በጣም የማይሆን ጥብር የምንለውን ነገር ትተን ወረድ ብለን ዝቅ ብለን ኃላፊነታችንን የምንወጣበትን ማንነት ብንይዝ በጣም ጥሩ ነው። ስለዚህ ጊዜያዊ የሆኑ ኃላፊነቶቻችን እንኳን ካሉ ምናልባት ቋሚ የሆኑ ሚናዎች ላይሆኑ ይችላሉ። ጊዜያዊ እግዚአብሔር የሰጠን ኃላፊነቶች አሉ ማለት ቋሚ የሆኑ የእኛ ሚናዎች ሊሆኑ አይችሉም። ምናልባት ለጊዜያዊ እግዚአብሔር ልናደርጋቸው የሚሰጣቸው ባሎችም ሚስቶችም የተሰጠን ነገር አለ። በቋሚነት እነሱ የእኛ ሚናዎች ናቸው ብለን መውሰድ የለም። የሚችል ሰው የሚሰራው ነው። በነገራችን ላይ ትዳር ውስጥ በሮል ጉዳይ ብዙ ጊዜ ሳስተምር ሰዎች የሚያነሷቸው ጥያቄዎች አሉ። ግን ሮልም ቢሆን የግዴታ ሚስት የምትሰራው ብቻ ወንድ የሚሰራው ብቻ ተብሎ የተሰመረ የለም። ወንዶች መስራት ከቻላቸው የሴቶቹን ስሩ፣ ሴቶቹ የሚችሉት ከሆነ ወንዶቹን ቢሰሩት ችግር አለው ብዬ አላስብም። አሁን ሚናውን ከፋፍለ ነው። ፍቅር እንደሱ አይደለም። ፍቅር አንዱ አንዱን ከቨር የሚያደርግ ነው። አንዱ ለአንዱ የሚሰጠው። የምትችሉት ነገር ከሆነ ለሚስቶቻችሁ ስጧቸው፣ የምትችሉት ነገር ከሆነ ለባሎቻችሁ አድርጉላቸው። ስለዚህ ይሄ የኔ ሚና አይደለም፣ ይሄ የኔ ድርሻ አይደለም ብላችሁ ቤታችሁን ጦም የምታሳድሩ ሰዎች ወደ ማስተዋል ብትመጡ ጥሩ ነው። ሌላው ፍቅር ስርዓተ ቢስ አይደለም። ፍቅር በጣም ስርዓት ያለው እንደሆነ
ተናግር ያለው ባለፈው ሳምንት ስርዓት የሌለው አይደለም ፍቅር የሚመስለው ነገር አሁን ከተማ ላይ የምናያቸው ነገሮች ሁሉ ስርዓት አልባ የሆኑ ግድ የለሽ ሰዎች እየወጡ በፍቅር ሰበብ እንደሚያጨመልቁት አይደለም ፍቅር በጣም ስርዓት ያለው ባውንደሪውን ጠብቆ የሚሄድ ፍቅር የእናት ፍቅር የሚስት ፍቅር የወንድም ፍቅር የእህት ፍቅር የሀገር ፍቅር የቤተ ክርስቲያን ፍቅር የሌሎች ጓደኞቻችን ፍቅር የትዳር ማነው አብሮ ሰራተኞቻችን ሁሉ ፍቅር ይለያይ ስርዓት ግን ያስፈልገዋል ፍቅር ነው ብሎ የሰው ሴት ሁሉ ላይ አንገት ላይ የሚጠመጠም መሆን የለበትም ፍቅር ነው ተብሎ የሚጨመላለቅ ነገር አይደለም ያለው ስርዓት ያለው ነውና ፍቅር ስርዓት አልባ አለመሆኑን ተነጋግረን የመጨረሻ ራስ ወዳድ አይደለም መሰለኝ ያቆም ነው ፍቅር የራሱን ጥቅም ብቻ የሚፈልግ አይደለም ፍቅር ከኔ ይልቅ ባልንጀራ የሚል ማንነት ያለበት ነው ብለናል ባለፈው ሳምንት ላልነበራችሁ ሰዎች ነው ስምንተኛው ምናልባት ዛሬ ሐሳቡን እንጨርሰው እንችላለን ፍቅር አይበሳጭም ይላል እንግዲህ ምን ማለት ነው በቃ የሚገርም ነው የፍቅር ባህሪ ይሄ ነው ፍቅር አይበሳጭም ፍቅር አይቆጣም ክብር ለእግዚአብሔር ይሁን ራሱን አይበሳጭም ከዛ በጣም ነው የሚገርመው ፍቅር አይበሳጭም ማለት በባልና ሚስት መካከል የሚያበሳጭ ነገር የለም እያለን ነው ወይ አለ እንጂ የሚያበሳጭ ነገር አለ እንጂ በጣም ብዙ የሚያነካኩን ነገሮች አሉ በባልና ሚስት መካከል የሚያጋጩን ነገሮች አንዱን የሚያናድድ ነገር አለ ፍቅር ግን አይበሳጭም ይላል አይበሳጭም ነገሮችን በጣም ተረጋግቶ ማየት ይችላል ረጅም ነው የሚያበራው ያሉትን ነገሮች በጥንቃቄ ነው የሚያያቸው ፍቅር ተበሳጭቶ የሆነ ነገር አያድርግም በጣም ጥንቃቄ ያደርጋል ብስጭት ብሎ ተናድጄ ነው እያለ ነገሮችን የሚያበላሽ አይደለም ይላል ፍቅር ታጋሽ ነው አይበሳጭም ይሄንን እኔ በጣም ተናዳጅ ብስጩ የሆንኩ አይነት ሰው ነበርኩኝ ግን የገላገለኝ አንድ መርህ አለ መጽሐፍ ቅዱስ ላይ ጽፌዋለሁ ለብዙ ሰዎች ይሄንን ሰጥቻቸዋለሁ እየተጠቀሙበትም ነው እንደ መርህ እንደ መድኃኒት ጠዋት ከሰዓት ማታ ወሰዱት ብዬ ምንድነው እሱ ጌታ ኢየሱስ በኔ ቦታ ቢሆን ኖሮ ምን ያደርግ ነበር በሉና ልታደርጉ የምታስቡትን ነገር አድርጉ ነው አንዳንድ ነገሮች እኔ የሚያበሳጭ ነገር በጣም ያናደደው ነገር እንዳያናድደኝ ያደረገኝ ነገር የጠቀመኝ ነገር ኢየሱስ ቢሆን ይሄን ጉዳይ እንዴት ነው የሚያየው ብዬ ማሰብ ስችል ነው ስለዚህ በመርህ የምትኖሩ ከሆነ ፍቅርን በትክክል መተግበር የምትችሉበትን እድል እግዚአብሔር ይሰጣችኋል ስለዚህ በንግግርም በአንድም በሌላም ምክንያት ሰው ሊነካካ አንዱ ላይ እንትን ሊያደርግ ይችላል እንግዲህ ፍቅር ከሆነ ቤታችን ውስጥ ያለው አንዳችን ለአንዳችን ታይምና ሩም እንሰጣለን የሚያበሳጭ ነገር ከተደረገ እንኳን ራሳችንን ገዝተን በእግዚአብሔር ፊት ለዛ ለትዳር አጋራችን እየጸለይን ነገሮችን ረጋ ብለን ብናያቸው ጥሩ ነው ግን ፍቅር ውስጡ ስንኖርበት እንዳልኳት መነጋገር አለ መጋጨት አለ መነጋገር አለ መነካካት አለ መተላለፍ አለ ሚስአንደርስታንድ አለ ትዳር ውስጥ የሌለ ነገር ትዳር ማለት ባጭሩ እንደዚህ አንድ ቀን ብለን የምንጠራው 24 ሰዓት ነው አይደለም 24 ሰዓት ነው በ24 ሰዓት ውስጥ አንዱ ሰዓት ከአንዱ ሰዓት እንደማይተያይ ወይም አንዱ ሰዓት ከአንዱ ሰዓት እንደማይመሳሰል ትዳር ውስጥም ያለው ፍቅር ውስጥም ያለው በባልና ሚስት ውስጥም ያለው በየቀኑ የሚፈራረቁት ነገሮች አንዱ ካንዱ መልኩ ላይ ይገናኝ ይችላል ይሁን እንጂ አንድ ቀን ነው በቃ እነዛን ሁሉ በፍቅር ጠቅለን ነው የምንይዘው ሐዘን ሊመጣ ይችላል ደስታ ሊመጣ ይችላል የሚያጋጩ ነገሮች ሊመጡ ይችላሉ እነዛ ነገሮች ሁሉ ውስጥ ጸንቶ መቆም ነው ፍቅር በአጋፔ ፍቅር ይሄን ካለንካ ባልሆነው ፍቅር እሱን ልናደርግ ያስፈልጋል ስለዚህ ምን አልኩኝ ፍቅር አይበሳጭም ስለዚህ ምንድነው እኔን ያበሳጨኝ ምንድነው እንደዚህ ያናደደኝ ምንድነው እንደዚህ ያምከነከነኝ በርግጥ ይሄ ፍቅር እኔ ጋር አለ ወይ የማይበሳጨው ፍቅር ታጋሽ ነው ብለናል ፍቅር ኃላፊ ነው ብለናል ፍቅር ከዛኛው ወገን ምንም አይጠብቅም ብለናል መጽሐፍ እኮ እኔ እንደወደድኳችሁ ነው እርስ በርሳችሁ ተዋደዱ የተባለው ስለዚህ ፍቅር አይበሳጭም ያለ አላህ ነገር ሆኖ አላህ ተበሳጭቶ አይሆን ያንን በፍቅር ነው ከወደቀበት ለማንሳት የሚሞክረው ስለዚህ ፍቅር የማይበሳጭ እንደሆነ ካወቅን ዛሬ ብስጭታችንን ከቤታችን አስወጥተን እውነተኛ ፍቅር ቤታችን ውስጥ እንድናሰፍን ይረዳናል ዛሬ ብስጭት ያላችሁ የተናደዳችሁ የተቆጣችሁ ከቁጣችሁ የተነሳ ላፊ የተነጋገራችሁ ላፊ ብዙ ነገር የተባባላችሁ ቤታችሁ የጎደለው ነገር ፍቅር ነው ፍቅር የሚባለው ነገር ደስታው ብቻ አይደለም ፍቅር ባህሪዎቹ
መበሳጨትን ከህይወታችን ውስጥ አውጥቶ የሚጥል በጣም ሰፊና ጥልቅ ነው የእግዚአብሔር የሰጠን ፍቅር። ስለዚህ አጋፔን እንደዚህ እንድናይ ያስፈልጋል። ሌላው ፍቅር እንደዚህ ይላል መጽሐፍ ቅዱስ፣ አይበሳጭም፣ በደልን አይቆጥርም። ምን እያለ ነው? ክፉ ነገርን አይቆጥርም፣ በደልን አይቆጥርም። ስለዚህ አሁን እኛ ቤት ያለው ፍቅር ባልና ሚስቶች፣ እንዲሁም ደግሞ ጓደኛ ማቾች፣ አሁን እየሰማችሁኝ ያላችሁ እዚህም ያላችሁ ሌላም ቦታ ሆናችሁ የምትሰሙ፣ ፍቅር ክፉ ነገርን የሚያስብ አይደለም። ሌላው ሰውዬ ላይ በሚደርሰው ነገር ላይ የሚደሰት አይደለም። እንደገና ክፉ ነገር ሰው ላይ እንዲመጣ የሚፈልግ አይደለም። በደልን ደግሞ ቁጭ ብሎ የሚቆጥር አይደለም። የሚራራ ነው ፍቅር። ቁጭ ብላችሁ የሰው በደል የምትቆጥሩ ሰዎች አላችሁ። ባለፈው እንዲህ አድርጎኛል፣ እንዲህ አድርጋኛለች፣ እንዲህ ብላኛለች፣ እንዲህ ብሎኛል። በጣም ብዙ ሰዎች የተባባሉትን አጠራቅመው የያዙበት ዶሴ ያላቸው፣ አንዳንዶች እንዳልኩት ዳይሪ ያላቸው ያስቀመጡት በጣም ብዙ ነገር አላቸው። መጽሐፍ ቅዱስ ግን እውነተኛ ፍቅር በደልን አይቆጥርም፣ በደልን አይቆጥርም። ክፉ ነገርን ቁጭ ብሎ እየቆጠረ ባለፈው እንዲያድርጎኝ ነበረ እንዲያድርጋኝ ነበረ አይልም። ስለዚህ በጣም ጥንቃቄ ፍቅር በደልን አይቆጥርም። ባልም ሚስትም እርስ በርሳችሁ ተበዳድላችሁ እንኳን ቢሆን ያንን እየተዋችሁ ትሄዳላችሁ እንጂ ቁጭ ብላችሁ በደል የምትቆጥሩ መሆን የለባችሁም። ያጋጠማችሁ አለመስማማት አለ። ያጋጠማችሁ አለመስማማትን በዛው ሰዓት ፍቱትና እለፉ። ያጠራቀማችሁት ግጭት በተፈጠረ ቁጥር ለሽምግልና በተቀመጣችሁ ቁጥር የምታወጡት አሮጌ ዶሴ ያላችሁ፣ እሱ ፍቅር አይደለም። ፍቅር በደልን አይቆጥርም። ፍቅር አይበደልም እያልኩ አይደለም። ፍቅር ውስጥ በደል የለም፣ መነካካት የለም፣ እንደው ሀገር ሰላም ነው፣ እንደው ረሃ ነው እያልኩኝ አይደለም። በቃ በደልን አይቆጥርም ማለት አንድን ጉዳይ ከጠፋ በኋላ ቁጭ ብለው በእውቀት ላይ የተመሰረተ ንግግር ያደርጋሉ። አንዱ ከአንዱ ጋር ይነጋገራል፣ አድሚት ይደረጋል። ጥፋተኛ የሆነ ሰው ይቅርታ ይጠይቃል። ጥፋት የጠፋበት ሰው ይቅር ይላል። ከዛ 4 ነጥብ ይዘጋና የውሾን ነገር ያነሳ ውሾ ብሎ ጥሎ ወደፊት መሄድ ነው እንጂ ይህንን ዘግቶ ቁጭ አድርጎ ፋይሉ እንዳይጠፋ ይዘን ወደሚቀጥለው ቀን የምንሻገረው አይደለም። በደልን አይቆጥርም። በደል የምትቆጥሩ ሰዎች እየቻላችሁ ነው። ይህንን መርህ እኔ ብዙ ጊዜ ይቃወመዋለሁ። ቻላት ተቻቻሉ እየተባለ ሰው እየገባ ይሄ ማለት በደልን መቁጠር ነው። በደል የቆጠረ ሰው ደግሞ አትጠራጠሩ፣ ዛሬ ካልተለያየ ነገ ይለያያል። የባለፈውን አታንሱ። ዛሬ ቁጭ ብላችሁ ስትነጋገሩ የባለፈው አይጠቅማችሁም። የባለፈውን ከፈታችሁት ነው። ግን አንዳንድ ሰዎች አይፈቱትም፣ ግን እርሺው ይላሉ። ቁጭ ብሎ አይነጋገሩበትም፣ ይቅርታ አይጠያየቁበትም። በደለኛው ሰው ይቅርታ አይጠይቅም፣ አድሚት አያደርግም፣ ግን እርሺው እና እርሳው ይባባላሉ። ይሄ አይሆንም። በትክክል ቁጭ ብላችሁ ተነጋገሩ። ማን ምን ቅር እንዳሰኘው ይናገር። ቅር የተሰኘው ሰው ቅሬታውን ሲገልጥ ቅር አላለህም አይባልም። ቅር ብሎኛል ካለ አንድ ሰው ቅር ብሎታል ማለት ነው። ቅር ያለውን ሰው ቅር አላለህም አንለውም። ቅር ካለው ቅሬታውን እንዲያነሳ ይቅርታ ይጠየቃል። ባልም ሚስትም ይሄን ያደርጋሉ። ስለዚህ ከዛ በኋላ ከዘጋም በኋላ ይቅርታ ከጠያየቅም በኋላ አንዳችን ደግሞ መተው አለብን። መጽሐፍ የሚነግረን ይሄ ነው። ሐዋርያት ጸሎት ምንድን ነው የሚለው? በደላችን ይቅር እንደምትለን አይደል? በደላቸውን የእኛም በደል ይቅር እንደምትለን ነው። የበደሉንን ይቅር እንደምንል በደላችን ይቅር በለን ነው የሚለው። ስለዚህ ይቅርታ ስንሰጥ እኮ ለራሳችን ነው ይቅርታ እየሰጠን ያለን። ስለዚህ ከእግዚአብሔር የሆነውን ምሕረት እንድናገኝ አንዳችንን ይቅርታ መጠየቅና ይቅርታ መስጠትም መቀበልም መልመድ ያስፈልጋል። ስለዚህ እውነተኛ ፍቅር በደልን አይቆጥርም፣ በደልን አይቆጥርም። 9ኛችን ነው። 10ኛ ፍቅር ክፋት በሆነ ነገር አይደሰትም፣ በክፉ ነገር አይደሰትም። ፍቅር በደልን አይቆጥርም። ፍቅር ከእውነት ጋር እንጂ አመፃ ደስ አይሰኝም። አመፅ ደስ አይለውም። በክፉ ነገር የሚደሰት አይደለም። ስለዚህ ሰው ላይ ክፉ ነገር ሲደርስ በጣም የምትደሰቱ ሰዎች ፍቅር አይደለም። ባላችሁ ላይ ሚስታችሁ ላይ የሆነ ነገር ሲመጣ የምትደሰቱ ከሆነ ትክክል አይደለም። አይደሰትም። ክፉ በሆነ ነገር ክፉ ነገር ወንድም ላይ ክፉ ነገር በእህት ላይ ሲደርስ አንዳችን በአንዳችን ኪሳራ የምንደሰት መሆን የለበት። እሱ ፍቅር አልባነታችን ነው የሚያሳየው። እስቲ በሌሎች ሰዎች ኪሳራ የምትደሰቱ ሰዎች አላችሁ? የሌሎች ሰዎች ውድቀት፣ የሌሎች ሰዎች አለመሳካት፣ የሌሎች ሰዎች መታወክ፣ የሌሎች ሰዎች የደረሰ ሐዘን፣ በሌሎች ሰዎች ላይ የሚመጣ ክፉ ነገር፣ የሚመጣባቸው መጥፎ ነገር፣ የሚደርስባቸው ሰልፍ፣ በህይወታቸው የሚገጥማቸው ኪሳራ ያስደስታችኋል? እሱ ከሆነ ፍቅር አልባ መሆናችንን የሚያሳየው አንደኛ ፍቅር የሌለ ፍቅር ባለፈበት ያላለፍን መሆናችንን የሚያሳብቀው እሱ ነው። የሌሎች ሰዎች ነገር የሚያስደስተን ከሆነ ክፉ ነገር በሆነ ጊዜ የምንደሰት ከሆነ ልክ አይደለንም። በፍጹም በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፃ አይደሰትም
የሚገርም ነው። በአመፅ ደስ አይለውም፣ በክፉ ነገር ደስ አይለውም። ሰው በአመፅ ነገር ደስ አይለውም፣ ክፉ ነገር ሲሆን ደስ አይለውም። ፍቅር ክፉ ነገር ሲሆን ያዝናል። ስለዚህ ክፉ ነገር የሚያስደስተን ሰዎች ከሆንን ይሄ የሚያሳየው ችግር ውስጥ መሆናችንን ነው። በፍቅር የተሞላ ሰው በሌላ ሰው ላይ ክፉ ነገር ሲደርስበት ያዝናል እንጂ አይደሰትም። ፍቅር ውስጡ ያለ ሰው ባልንጀራው ወይም ሌላ ሰው ላይ ክፉ ነገር ሲደርስ ያዝናል። ውድቀት ሲደርስበት፣ ህመም ሲደርስበት፣ ኪሳራ ሲደርስበት፣ መጎዳት ሲደርስበት ስሜታችሁ ምንድን ነው የሚመስለው? ቼክ አድርጉ። ዛሬ የትም ስፍራ ሆናችሁ የምትሰሙኝ በቃ እኔ የፍቅር ሰው ነኝ ብላችሁ ፍቅር የምትሉ በጣም ብዙ የምታወሩ፣ ነገር ግን የሌሎች ሰዎች ሐዘን፣ የሌሎች ሰዎች ኪሳራ፣ የሌሎች ሰዎች ውድቀት፣ የሌሎች ሰዎች መከፋት፣ የሌሎች ሰዎች መጥፎ ነገር ውስጥ መውደቅ ያስደስታችኋል ወይስ ያሳዝናችኋል? ፍቅር ያዝናል እንጂ አይደሰትም። ስለዚህ ይህንን ማወቅ አለብን። ስለዚህ ሚስት የማትደግፈውን እርምጃ እንዳይወስድ ባሏን ትመክረዋለች። ማለት መጥፎ ነገር እንዳያደርግ በአመፃ ደስ አይላትም። እውነተኛ አፍቃሪ ሚስት ከሆነች አመፅን ተው ትላለች። አመፅ ልትሰራ ስትል ባል ሚስቱን ተይ ይላል። ምክንያቱም እንኳን አደረጎሽ የታባቱንስና ክፉ ነገር አደረግ አይልም። ባሎቻችሁ ቤት ውስጥ ክፉ ነገር እንደሚያደርጉ ውጭ ስትሰሙ ተው የምትሉ ከሆነ ፍቅር ያላችሁ ሰዎች ስለሆናችሁ ነው። በአመፃ ደስ አይለውም። እውነተኛ ፍቅር እናንተ ውስጥ ሲሆን ባለቤቶቻችሁ፣ ትዳር አጋሮቻችሁ መጥፎ ነገር ሊያደርጉ ክፉ ነገር ሊያደርጉ ሲሉ ተው ትላላችሁ። ዛሬ ተው የሚል ባል፣ ተው የምትል ሚስት አለች ወይ? እነሱ ናቸው ፍቅር ማለት። ስለዚህ እውነተኛ የፍቅር ባህሪ 10ኛ ከክፉ ነገር ጋር አይተባበርም። በአመፃ በፍጹም አይተባበርም። ክፉን ነገር ኖ ይላል። በሀገር ላይ ሊሆን ይችላል፣ በሰዎች ላይ ሊሆን ይችላል፣ በግለሰቦች ላይ ሊሆን ይችላል። ተው ነው የሚለው። ልክ አክዓብ ታስታውሳላችሁ፣ ሰው ላይ ክፉ ሊያደርግ የሰው መሬት ሊወስድ ናቡቴን መሬቱን ሊነጥቅ ሲል ያቺ ሴት እንግዲህ አሁን እቺ ሴት ትወደዋለች? አትወደውም። ክፉ ነገር እሱ በቃ ፈርቶ ተጨንቆ ሰውየው እምቢ ስላለው መጥቶ ሲተኛ እኔ እሰጥሃለሁ ብላ እንዴት አድርጋ የሰው ደም አፍስሳ መሬት እንደነጠቀች መጽሐፍ ቅዱስ ይነግረናል። ነገሥት መጽሐፍ ላይ አሁን እንደዚህ አይነት ሚስቶች ከባድ ነው። የባሎቻቸውን ክፋት ተዉ፣ ይህንን አታድርግ፣ ሰው ላይ ግፍ አትስራ። ሐማ ታስታውሳላችሁ፣ መርዶክዮስ ይሄ ሰው አይሁዳዊ ከሆነ ፈጽመ ነው የምትወድቀው፣ ይቅርብህ ብለዋለች። ይቅርብህ እየተባለ ነው ሄዶ እሱንም ዘሮቹንም ቤተሰቦቹንም ያስፈጀው፣ የሰራው መስቀል የሰራው ግንድ ላይ የተሰቀለው። ስለዚህ ባሎች ሚስቶች ባሎቻችሁን መምከር አለባችሁ፣ ተው ማለት አለባችሁ። አመፃ ጥሩ አይደለም። ክፉ ነገር አታስብ። ክፉ ነገር ለምን ታስባለህ? ክፉ ነገር ለምን ትናገራለህ? ክፉ ነገር ለምንድን ነው የምታስበው? እንደዚህ እኮ አይደረግም፣ ተው ተይ መባባል ያስፈልጋል። አንዱ የፍቅር ባህሪ ይሄ ነው። ፍቅር ከእውነት ጋር ነው። 11ኛ ፍቅር ከእውነት ጋር ነው ደስ የሚለው። እንደሱ ነው የሚለው ቁጥር 7 ፍቅር ሁል ጊዜ ይታገሳል፣ ኖ በደልን አይቆጥርም፣ ፍቅር ከእውነት ጋር እንጂ በአመፃ ደስ አይሰኝም። ቁጥር 13 በአመፃ ደስ አይሰኝም። ፍቅር ሁል ጊዜ ከእውነት ጋር ነው የሚሰራው። ፍቅር በአመፅ የሚኖር አመፅ ውስጥ ፍቅር የለም በፍጹም። ከእውነት ጋር ነው ደስ የሚለው። እውነት ሲኖር ነው ፍቅር ደስ ብሎት ትክክል የሚለው። አመፃ ላይ ፍቅር አለው ስለምወደው ነው አይባልም። በፍጹም ስለምወደው ነው አመፅ ማሰራው አይባልም። ፍቅር ከአመፃ ጋር የሚመሳጠር አይደለም። ፍቅር ከእውነት ጋር ብቻ ነው የሚቆመው። ስለዚህ ባሎችም ሚስቶችም ሁልጊዜ ከእውነት ጋር መቆምን መልመድ አለብን። ባልም ሚስትም ብዙ ጊዜ ጮክ ብላ ድምፅ ሲከራከሩ ይሰማሉ። ታውቃላችሁ፣ ይጫጫሃሉ። የጮታቸው ምክንያት ደግሞ አንደኛው አሸናፊ ሆኖ ሌላኛው ተሸናፊ እንዲሆን ነው። ስለዚህ በጣም ይሄም ጥንቃቄ የሚያስፈልገው ነገር ነው። ፍቅር ሁልጊዜ ከእውነት ጋር ነው የሚቆመው፣ ከውሸት ጋር አይቆምም። ስለዚህ ሁልጊዜ እውነት ላይ መቆም ነው የሚያስፈልገን እንጂ ተጫጫኸን አንዱን ለማሸነፍ የምናደርገው ክርክርና ጩኸት እግዚአብሔርን ደስ አያሰኘውም። ከእውነት ጋር ነው። ስለዚህ እውነትን ሁልጊዜ እኔ ሁሌ እናገራለሁ። በጣም ቤታችሁ የተረበሸ መግባባት ያቃታችሁ፣ በሽምግልና መፍታት ያቃታችሁ፣ በጣም የጦዘ የመረረ ፊት ያላችሁ፣ የመረረ ልብ ያላችሁ፣ ሰላም ያጣችሁ፣ ደስታ ያጣችሁ፣ ቤታችሁ የታወከ ረፍት የሌላችሁ ሰዎች እኔ አንድ ነገር ልምከራችሁ። ትንሽ ከፈታ አድርጉለትና ፍቅርን አስገቡት። ይሄ ለሁሉ የሚሞተውን ደጉን ጌታ ቸሩን ጌታ በመካከላችሁ ትንሽዬ ቦታ ስጡት። እሱ
በቃ ይሄንን ስታቁ ፍቅር ይሄ ነው። ከአመጽ ጋር ደስ አይለውም። ስለዚህ አመጽ አትተን ከእውነት ጋር መቆም የምንችልበት እድል እናገኛለን። እውነት እኮ እርሱ ነው። እውነትም ህይወትም መንገድም የሆነው ክርስቶስ ኢየሱስ ነው። ስለዚህ በጣም በጥንቃቄ የፍቅር ሰዎች ከሆንን ሁልጊዜ እውነት ጋር ነው የምንቆመው፣ ከእውነት ጋር ነው የምንኖረው። እውነት ደግሞ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ደግሞ ራሱ እግዚአብሔር ነው ብለን አምነን መኖር መቻል አለብን። እግዚአብሔር ማስተዋል ይስጠን። 12ኛ ከጊዜ አንጻር ቶሎ ቶሎ ሊሄድ ፍቅር ሁሉን ችሎ ይታገሳል፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፃ አይደሰትም። ፍቅር ሁል ጊዜ ይታገሳል። መቼ? ሁል ጊዜ። ሁሉን ነው የሚችለው ፍቅር። በሁሉም ነገር ውስጥ ያልፋል። ከፍታን ያልፋል፣ ዝቅታን ያልፋል፣ ህመምን ያልፋል፣ ጤንነትን ያልፋል፣ ሙላትን ያልፋል፣ ጉለትን ያልፋል፣ ግጭትን ያልፋል፣ ፍቅርን ያልፋል። በእነዚህ ሁሉ ውስጥ እንደዚህ በአንድ ቀን ውስጥ እነዚህ አንድ ቀን ሁሉንም ነገር ይዞ እንዳለ ፍቅርም እንደዚህ በሁሉም ውስጥ ማለፍ የሚችል የሚገርም ነገር ነው። ስለዚህ ፍቅር ሁሉን ችሎ የሚታገስ ነው። አሁን የፍቅር ሰው ነው የሚባል ሰው ያጭ የሚል ሰው ሳይሆን ሁሉን መቻል የሚችል። እኔ ነግሬያቸዋለሁ፣ ሁሉን ችሎ እነዚህ 3 ነገሮችን አንታገስም። በትዳራችሁ ውስጥ እነዚህ 3 ነገሮች ካሉ በጣም ሕክምና የሚያስፈልገው ለሁለታችሁም ደህንነት በጣም የሚጠቅመው ነገር ሰፓሬሽን ነው የምንለው። ዱላ፣ ድብድብ፣ መጥፎ ስድብና አስገድዶ መድፈር ያለባቸው ቤቶች ላይ ሰዎች በጣም ቶሎ ሕክምና ማግኘት አለባቸው። ቶሎ የሰው እርዳታ ያስፈልጋቸዋል፣ የባለሙያ እገዛ ያስፈልጋቸዋል። ከዛ ውጪ በሁሉም ነገር ውስጥ ችለን የምንቆም ነው የሚሆነው። ትዳር እንዳልኩት ነው፣ በዚህ ፍቅር ሁሉን ችለን የምንቆምበት እንጂ አንድ ከለር፣ አንድ ወጥ ነገር፣ እንደዚህ አንድ ነገር አይደለም። ትዳር ማለት እንደዚህ አንድ ፑልፒት፣ በቃ ይሄ ፑልፒት ነው፣ የዛሬ 10 ዓመት ብንመጣ አይለወጥም፣ ይሄው ነው። ትዳር ግን ህይወት ያለው ነገር ነው። ይታመማል፣ ጤና ይሆናል፣ ይደሰታል፣ ይከፋል፣ በጣም ብዙ ነገር ነው የሚሆነው። ትዳር ውስጥ ምን የሌለ ነገር አለ? ስለዚህ ይህንን ጥንቃቄ አድርገን ልናስብ ያስፈልጋል። ስለዚህ ምሬቱም፣ ጩኸቱም፣ ለቅሶም፣ ሐዘኑም፣ ደስታውም፣ መከፋቱም፣ መደባበሩም፣ መቀዛቀዙም ሁሉንም ነገር ይዞ በዛ ሁሉ ውስጥ ጸንቶ የሚቆም ነው ፍቅር። 13ኛ ፍቅር ሁሉን ያምናል ይላል። የሚገርም ነው። ፍቅር አማኝ ነው። ደግሞ ሌላው ባህሪው ይሄ ነው። ስለዚህ እኔ ጋር ያለው ፍቅር ያምናል ወይ ነው፣ መጠራጠር አይደለም። ውስጡ ያለው ፍቅር አማኝ ነው። እኔ አላምናትም እሷን፣ እኔ አላምነውም እሱን አይልም። ፍቅር አማኝ ነው። አምኖ ነው የሚኖረው። ነገሮችን ከእግዚአብሔር ጋር ስለሆነ የሚያያይዛቸው ያምናል። መጽሐፍ ታማኝ አድርጎ ስለሆነ እግዚአብሔር ቆጥሮ የሾመን እግዚአብሔር ሌሎችን ሰዎች የምናምንበትን እድል ይሰጠናል። ስለዚህ ፍቅር ስለሌላው ሰው በጎነት፣ ስለሌላው ሰው በጎ ነገር ማሰብ፣ ፖዚቲቭ ቲንከር መሆን፣ ኔጌቲቭ ነገር ብቻ ሳይሆን ፖዚቲቭ ነገር ማሰብ የሚችል ነው። ሁሉን ያምናል። ፍቅር ሁልጊዜ ይታገሳል፣ ሁልጊዜ ያምናል ይላል። አገርማችሁም። ስለዚህ የእውነተኛ ፍቅር ምልክቱ ባልን ማመን ነው። የእውነተኛ ፍቅር ምልክቱ ሚስትን ማመን ነው። ትወዳታለህ? እመናት። ትወጂዋለሽ? እመኙ። ፍቅር ሁሉን ያምናል። ኧረ እሱ ታማኝ አይደለም ምናምን ብሎ በሰው ወሬ ላይ የሚመሰረት አለ። እውነተኛ ፍቅር አማኝ ነው። አይከዳኝም፣ ቺታ አያረግብኝም፣ ቺታ አታረግብኝም፣ አትከዳኝም ብሎ ያምናል። ፍቅር አማኝ ነው። እስከ ሰማይ ሲወርድ ፒፕልስ የኢትዮጵያ ህብረተሰብ፣ ማህበረሰብ፣ ዓለም ህዝብ በሙሉ ትወዱኛላችሁ፣ ልወርድ ነበር፣ መስቀል ላይ ልሞት ነበረ፣ እንደው ትወዱኛላችሁ ሽላትሉኝም ምናምን ብሎ አላለም። አማኝ ነው። ወረደ፣ ሞተ። ያው ዛሬ ሁላችንን በፍቅር ገመድ አስሮን ወደን ደስ ብሎ እንድናገለግለው ያደረገን ፍቅር ነው። ፍቅር ሁሉን ያምናል፣ ሁልጊዜ ነው ደግሞ የሚያምነው። ስለዚህ የኑሮ ጓደኛችንን ውስጣችን በጥርጣሬ የተሞላ እምነት ያጣን ሰዎች ምንም አይደለም ችግራችሁ። ሰዎቹ ስለማይታመኑ ብቻ ሳይሆን የፍቅር እጥረት ነው ያለባችሁ እና ፍቅር ነው የሚያስፈልጋችሁ። ፍቅር አማኝ ነው የሚያደርጋችሁ። ፍቅር እውነተኛ ፍቅር እግዚአብሔር ሆይ ስጠኝ፣ በቃ አንተ እኔን የወደድክበትን ፍቅር አብራልኝ፣ እኔ የተቀበልክበትን ፍቅር፣ ለእኔ የሰጠኸኝን ፍቅር እሱን ይዤ ትዳሬ ውስጥ መኖር እንድችል እርዳኝ ብላችሁ ጸልዩ። ስለዚህ ፍቅር አማኝ ነው። ሌላው ፍቅር ተስፋ አይቆርጥም፣ ሁል ጊዜ ተስፋ ያደርጋል ይላል። ስንተኛችን ነው? 14 እየጨረስኩ ነው። ፍቅር ተስፋ ያደርጋል፣ ሁልጊዜ ይታገሳል፣ ሁልጊዜ ያምናል ይላል። ክብር ለእግዚአብሔር ይሁን። ተስፋ ያደርጋል፣ ሁልጊዜ ያምናል፣ ደግሞ ሁልጊዜ ተስፋ ያደርጋል። አይገርማችሁም? ፍቅር ተስፋ አድርጎ ነው የሚኖረው። በቃ እኮ ዛሬ መጽሐፍ ሲናገር ጌታ የሰራት ቀን ይህች ናት፣ በእሷ ደስ ይበለን ሐሴት እናድርግ ይላል የእግዚአብሔር ቃል።
በጌታ በሰራት ቀን ሐሴት እናደርጋለን። ነገን ደግሞ ተስፋ እናደርጋለን። ፍቅርም እንደዚህ ነው፣ ተስፋ ያደርጋል። ነገ ይለወጣል፣ ነገ ሌላ ቀን ነው ይላል። ፍቅር እንደዚህ ነው። ፍቅር አማኝ ነው። ፍቅር ተስፋ አድራጊ ነው። ፍቅር ማለት ተስፋ ቢስ የሆነ ምንም ተስፋ የለውም፣ በቃ አብቅቷል፣ ከዚህ በኋላ ዋጋ የለውም የሚል እሱ ፍቅር አይደለም። እሱ የኛ ስሜት ነው። ፍቅር ግን ተስፋ የማይቆርጥ ነው፣ ተስፋ ያደርጋል ይላል። ስለዚህ ፍቅር የሌለው አቋም የሌለው ሰው ነው። ታውቃላችሁ፣ ፍቅር የሌለው ሰው ተስፋ አያደርግ። ፍቅር ያለው ሰው ግን ተስፋ ያደርጋል እንጂ አይጠራጠርም። ተስፋ ያደርጋል፣ አይጠራጠርም። እግዚአብሔር አለ፣ ይጸልያል። ስለዚህ እግዚአብሔር ነገ የሚሰራውን ነገር አላውቅም ይላል። ለእግዚአብሔር ጊዜ ይሰጣል፣ ለእግዚአብሔር እድል ይሰጣል። ለሚሰጠው አምላክ ራሱን አሳልፎ ይሰጣል። ስለዚህ ነገሮችን ደግሞ ለመለወጥም እንደዚህ አይነት ልብና እምነት ያላቸው ሰዎች በጣም ነው የሚያስፈልጉት። ሁልጊዜ ተስፋ የሚያደርግ ነው። ስለዚህ እኛ ቤት ተስፋ አለ ወይ? ተስፋ ታደርጋላችሁ ወይ? ነገ እግዚአብሔር ባለቤቴን ይቀይራታል፣ ባለቤቴን ይቀይረዋል። ነገ ጥሩ ኑሮ ለልጆቻችን መልካም ምሳሌ የምንሆንበት። ልጆቻችን አሁን ዛሬ የታወከ ቤት ውስጥ ኖረዋል፣ ነገ ግን ጥሩ ቤተሰብ ይኖረናል። ዛሬ ያለው የእኛ ችግር ነው፣ እንፈተዋለን። ቀን የማይለውጠው ነገር የለም። ተስፋ አደርጋለሁ በእግዚአብሔር ብለን በእግዚአብሔር ፊት ብንቆም በጣም ጥሩ ነው። የመጨረሻ ነው። እሺ፣ ፍቅር በሁሉ ነገር ይጸናል። ፍቅር ተስፋ ያደርጋል፣ ደግሞ ጽኑ ነው። እንደዚህ ይላል፣ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ደግሞ ጸንቶ ይቆማል ይለናል። ቁጥር 7 ላይ ሁልጊዜ ጸንቶ ይቆማል። ሁልጊዜ ጸንቶ ይቆማል። ለምን? በሁሉ ነገር ነው ጸንቶ የሚቆመው። በሐዘን ጊዜ ጸንቶ ይቆማል፣ በፍርሃት ጊዜ ጸንቶ ይቆማል፣ በማግኘት ጊዜ ፍቅር ነው። ፍቅር በቃ ይሄ ነው። ስለዚህ እኛ ቤት የጎደለው ምንድን ነው? እውነቴን ነው የምላችሁ። በጣም ብዙ ነገር፣ አንድም ሁለትም ሶስትም ብዙ ነገር ይኖራችኋል። እስቲ አንድ ነገር እናንተ ቤት ይኖር፣ ባህሪው ብዙ ግን በጣም ወሳኝ የሆነ መታገስ፣ መጽናት፣ እግዚአብሔርን ያንን ፍቅር ያሳያል። በቃ እኛ ስንቆም እግዚአብሔር ያንን ፍቅር ነው በእኛ ውስጥ ማሳየት የሚጀምረው። ስለዚህ ሁላችንም በእግዚአብሔር ፊት ሁልጊዜ ፍቅር አለኝ የለኝ የሚለውን ማንነት ማወቅ የምንፈልግ ከሆነ ጽኑ ነኝ ወይ? ፍቅር የሚጸና ነው። ፍቅር ሁልጊዜ ጽኑ ነው። የ15ኛ የመጨረሻዬ ነው። ስለዚህ ምንድን ነው እንዳትጸኑ ያደረጋችሁ? ባላችሁበት ሁኔታ ጸንታችሁ እንዳትቆሙ። ወሬ የፈታችሁ ሰዎች፣ ችግር የፈታችሁ ሰዎች፣ መከራ የፈታችሁ ሰዎች፣ ማጣት የፈታችሁ ሰዎች፣ ጊዜያዊ ግጭት የፈታችሁ ሰዎች፣ ጊዜያዊ አለመግባባት፣ የቋንቋ መደበላለቅ ግራ ያጋባችሁ ሰዎች፣ የተፈተናችሁ ሰዎች፣ አሁን የተደባበራችሁ ሰዎች፣ በዚህ ሁሉ ውስጥ እግዚአብሔር አጽንቶ ይህንን ጨለማ አልፋችሁ ነገ ንጋት እንደሚሆን ታውቃላችሁ። ፍቅር ካለ ፍቅር ከነዚህ ነገሮች በላይ መሆን የሚችል ነው። ከነዚህ ነገሮች እነዚህን ሁሉ ነገሮች የያዘ ነው። አሁን አንዳንዶቻችን በመጀመሪያም ስለ ፍቅር የገባን፣ ስለ ፍቅር ያሰብነው፣ ስለ ፍቅር የተማርነው ነገር ትክክል ስላልሆነ እንጂ ፍቅር ውስጥ እነዚህ ሁሉ ነገሮች እንዳሉ ብናውቅ ኖሮ ምናልባት ጸንተን የምንቆምበት እድል እናገኛለን። ስለ ፍቅር የገባን ነገር ግን ጤነኛ ስላልነበረ አሁን ፍቅር አልመሰለንም ያለን። በቃ ፍቅር አልቋል፣ እኛ ቤት ፍቅር የለም ይላሉ ሰዎች። ለምን? መታገስ አቅቷቸው። እኛ ቤት ፍቅር አልቋል ይላሉ። ለምን? ደግ መሆን አቅቷቸው፣ ቸር መሆን አቅቷቸው። እኛ ቤት ፍቅር አልቋል ይላሉ። ለምን? ይመቀኛሉ፣ ምቀኞች ስለሆኑ፣ ምቀኝነት ውስጣችን ስላለ። እኛ ቤት ፍቅር አልቋል ይላሉ። ለምን? ስለሚታበዩ፣ ትዕቢት ስላለባቸው ሰዎች። እኛ ቤት ፍቅር አልቋል ይላሉ ሰዎች። ለምን? ስለሚኮሩ፣ ኩራተኛ ስለሆኑ፣ ዝቅ ማለትን ስለማይፈልጉ። እኛ ቤት ፍቅር የለም ይላሉ። ለምን? ስርዓት ስለሌላቸው ብዙ ሰዎች፣ ስርዓተ ቢስ ስለሆኑ። አሁን የነገርኳችሁ ነው እያወራው ያለሁት። ስርዓተ ቢስ ሲሆኑ ፍቅር የለም ይላሉ። ፍቅር የለም ይላሉ። ምን ሆነው? የራስን ጥቅም ብቻ ሲፈልጉ፣ ራስ ወዳድ ሲሆኑ ፍቅር የለም ይላሉ። ስለሚበሳጩ፣ ራስን መግዛት ስለማይችሉ ፍቅር የለም ይላሉ። በደልን ስለሚቆጥሩ፣ ያለፈ ታሪክና በደል ችግርን ቁጭ ነው ስለሚቆጥሩ ፍቅር የለም ይላሉ። ፍቅር የለም ይላሉ። ክፉ ነገር ጋር ስለሚተባበሩ፣ ደጉ ጌታ ምሕረት እያለ፣ ቸርነት እያለ፣ ፍቅር እያለ፣ መልካሙ እያለ ከክፉ ነገር ጋር ከአመፃ ጋር ስለሚተባበሩ ፍቅር የለም ይላሉ። ፍቅር የለም ይላሉ። ከእውነት ይልቅ ውሸትን ስለሚያምኑ፣ የሰዎችን ውሸት፣ የሰዎችን ወሬ ስለሚሰሙ በውሸት ነው። ፍቅር ሁል ጊዜ ከእውነት ጋር ነው የሚቆመው። በእውነት ደስ ይለዋል። ፍቅር የለም ይላሉ። ችሎ መኖር መታገስ አቅቷቸው ፍቅር የለም ይላሉ። መጽናት አቅቷቸው፣ ማመን አቅቷቸው ብዙ ሰዎች ፍቅር የለም ይላሉ። ፍቅር ጽናት የሚፈልግ ነገር ነው። ጽናት ስለሌላቸው ፍቅር የለም ይላሉ። እናንተስ ምን እያላችሁ ነው? ዛሬ ይሄ ባውንደሪ የሌለው ምክንያትን የሚያልፈው እግዚአብሔር ለሰዎች ልጆች ለመኖሪያ የሰጠን ታውቃላችሁ። ይሄ ፍቅር ቆንጆ
ቆንጆ ቤተሰብ እንድንመሰረት፣ ቆንጆ ህብረት እንድንመሰረት፣ ቆንጆ ጓደኝነት እንድንመሰረት እግዚአብሔር የሰጠን ፍቅር ይሄ ነው። እነዚህ ነገሮች ሁሉ ኖረውን ቅድም እንዳልኩት የትኛውም መጽሐፍ ቅዱስ ውስጥ ያሉት የጸጋ ስጦታዎች ሁሉ ኖረውን ይሄ የእግዚአብሔር ፍቅር ከሌለን በምድር ላይ ለመኖር የሚያስፈልገን ቁሳቁስ ያሉ የተባሉት ማቴሪያሎች ሁሉ ኖረውን ይሄ የእግዚአብሔር ፍቅር ከሌለን ከንቱ ነን፣ በቃ ባዶ ነን፣ ምንም ነገር የለንም። እመኑኝ፣ ከሁሉም የሚበልጠው ነገር ፍቅር ነው። ፍቅር ደግሞ እነዚህን ሁሉ ነገሮች በውስጡ ፓኬጅ ውስጥ አሉት። ሶስቷ ፊደል አይደለችም፣ ዋይን አይደለም፣ አበባ አይደለም፣ ራት መብላት አይደለም፣ ዲነር ምናምን መውጣት የሆነ ካንድል አይደለም። ፍቅር እነዚህን ሁሉ ጭጭቅ ውስጡ በጣም ብዙ ነገሮች ያሉት ነውና የኛን ቤት ፍቅር እንደዚህ እንፈትሸው፣ የእናንተም ቤት ፍቅር እንደዚህ ፈትሹት። በዚህ የተማራችሁ ከሆነ በእግዚአብሔር ፊት ራሳችሁን ቼክ አድርጉና ኑሯችሁን፣ ቤታችሁን ወደ ተለየ አቅጣጫ ይዛችሁት ሂዱ። ፍቅር ጎሎት ፍቅር ታውቃላችሁ። እቺን ልናገርና ጨርሳለሁ። ተናገር በሉኝ። ፍቅር እንደ መኪና ነዳጅ ነው የምወስደው እኔ። መኪና ሁሉ ነገሩ እየሰራ ነዳጅ ከሌለው አይሄድም። እዚህ ነዳጅ ወይ ገዝተህ ገጀሪካን አምጥተህ መቅዳት አለብህ፣ ወይ እዛው መቅጃ ቦታ ሄደ መቅዳት አለብህ። እንደዛ ማለት ነው። ስለዚህ ቤታችሁ መሄድ ያቃተው፣ መንኮታኮት ያቃተው፣ ሁሉ ነገር ኖሮት ወደፊት መሄድ ፋንክሽን ማድረግ ያቃተው ካለ እኔ ዛሬ ልጠቁማችሁ፣ የእናንተ ቤት የነዳጅ ችግር አለው። ያ ነዳጅ ደግሞ ፍቅር ነው። ያን ፍቅር የምትቀዱት ደግሞ ቀራንዮ መስቀል ላይ ሄዳችሁ እዛ ዱፖ ነው፣ እዛ ማያልቅ ፉል ማድረግ ትችላላችሁ። የተሰጣችሁ እግዚአብሔር እንደዚሁ እናንተን የወደደበት መውደድ፣ ለእናንተ የሰጠው ትዕግስት፣ ለእናንተ የሰጠው ፍቅር፣ ለእናንተ የሰጠው ቸርነት፣ ለእናንተ የሰጠው መልካምነት፣ እናንተን የታገሰበትን ፍቅር እዛ ታገኛላችሁ። ዛሬ የደረቃችሁ ሰዎች የሚያለመልማችሁ ይሄ ባዶ ኢምፒቲ ሆኖ ያበራው ቤታችሁ ውስጥ ያለው ቤታችሁን አላስኬድ ያለው ፍቅር ቀራንዮ ላይ ይቀዳል። ቀራንዮ ሂዱ፣ መስቀሉ ላይ ፍቅር ፏፏቴ ፈልቆላችኋል። በዚያ የፍቅር ፏፏቴ ጎዶሏችሁን ሙሉ፣ ህብረታችሁን አስተካክሉ፣ ጓዳችሁን አስተካክሉ፣ ኑሯችሁን አስተካክሉ። እግዚአብሔር የሰጣችሁን ቀሪ ዘመን ፍቅር አልባ ሆናችሁ ሁሉ ነገር ኖራችሁ ከንቱ ሆናችሁ እንዳትኖሩ ወደ መስቀሉ ተመለሱ። አብረን እንጸልያለን። ቅዱስ እግዚአብሔር እባክህን ጌታ እንደተናገርከን አንተ ፍቅር ብለህ ያስቀመጥከውን እውነተኛ የሆነውን የፍቅር ባህሪ በውስጣችን እንድትተክልብን ዛሬ ይሄ ዘር በውስጣችን ተዘርቶ እንዲበቅል እንድናፈራበት ፍሬያማ እንድንሆን እንድታደርገን እለምናለሁ። እግዚአብሔር ሆይ በዚህ ያሉ ቅዱሳን እንዲሁም በልዩ ልዩ ስፍራ ሆነው የሚሰሙትን ሁሉ ባርካቸው። የቃልህ ፍቺ ሕፃናትን ጠቢባን ያደርጋልና ጠቢብ እንድታደርጋቸው ዛሬ የጎደሉ እግዚአብሔር አባት ሆይ በአንተ ፍቅር እንዲሞሉ በፍቅር ቤታቸውን ከወደቀበት እንዲታደጉ ከደከመበት እንዲያበረቱ እንድትረዳ በኢየሱስ ስም እለምንሃለሁ። ታናሽ ባሪያህ ቃልህን ተናግሬያለሁ። 30 60 100 ያፍራ። ስለ ሁሉ እናመሰግንሃለን። እግዚአብሔር ስለሰጠህን ስለዚህ ውድ ጊዜ ተባረክ። እናንተ ቅዱሳን እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ፣ መልአኩን ከፊታችሁ ይስደድላችሁ፣ ከኋላችሁ ይከተላችሁ። አንድ ቀን በክብር በመንግሥተ ሰማይ እንገናኝ። አሜን።